ለዓመታት በደም መፋሰስና በለቅሶ የታጀበው የሩሲያና ዩክሬን ጦርነት ለመጀመሪያ ጊዜ የሰላም ጭላንጭልን ማሳየት ጀምሯል። በገለልተኛዋ ስዊዘርላንድ ጄኔቫ ከተማ የተጀመረው የሁለቱ ወገኖች ፊት ለፊት መገናኘት ዓለምን በጉጉትና በተስፋም እያስጠበቀ ይገኛል። አሜሪካ ድርድሩን በማመቻቸት ረገድ ያሳየችው አዲስ ቁርጠኝነትና የዩክሬን ጥቃት የማቆም ፈቃደኝነት ለግጭቱ ማቆሚያ ሊሆኑ ይችላሉ ወይስ ድርድሩ እንደቀደሙት ሙከራዎች በጥርጣሬ ዳመና ይጋረዳል የሚለውም በብዙ እየተነሳ ነው። የስቲቭ ዊትኮፍ ተስፋ ሰጪ ቃላት፣ የሩስቶም ኡምሬቭ ተግባራዊ ዕቅዶችና የፕሬዚዳንት ዜሌንስኪ የሰላም ጥሪስ ምን ትርጉም አላቸው? ከሁለት ዓመታት በላይ ለዘለቀውና ለአውሮፓ የጸጥታ መናጋት ምክንያት ለሆነው የሩሲያ ዩክሬን ጦርነት በጄኔቫ የተጀመረው ድርድር አዲስ ምዕራፍ ከፋች ሆኖ ይገኛል የተባለበት ምክንያትም ለዚህ ነው። ጦርነቱ በሺ የሚቆጠሩ ሰብአዊ ሕይወቶችን የቀጠፈ በሚሊዮኖች የሚቆጠሩትን ያፈናቀለና የዓለምን ኢኮኖሚ ያናጋቢውንም አሁን በጄኔቫ እየታዩ ያሉት ዲፕሎማሲያዊ እንቅስቃሴዎች የጦርነቱን ማብቂያም ፍንጭ የሚሰጡ ይመስላሉ። በተለይም የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ድርድሩን ትርጉም ያለው ለውጥ ያመጣ ሲሉ መግለጻቸው በዲፕሎማሲው መድረክ ላይ ከበድ ያለ ተስፋ መኖሩን የሚያሳዩ ሆኗል። የዲፕሎማሲውን እንቅስቃሴና የባለስልጣናትን ንግግር ተገን በማድረግም ታዲያ አሁን ላይ በሁለቱ ሀገራት መካከል የሰላም አየር ሊነፍስ ነው የሚሉ ተበራክተዋል። በአዲሱ የአሜሪካ አስተዳደር ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ፕሬዚዳንት ትራምፕ ሁለቱን ወገኖች ወደ ጠረጴዛ በማምጣት ረገድ የተጫወቱትን ሚና አድንቀዋል። ዊትኮፍ በዚህ አስከፊ ግጭት ውስጥ የሚፈሰውን ደም ለማስቆም በሚደረገው ጥረት መሳተፋቸው ትልቅ ኩራት እንደሆነም ገልጸዋል። ቢቢሲና ሬውተርስም ታዲያ አሜሪካ በሂደት ውስጥ እንደ አደራዳሪ ብቻ ሳይሆን እንደ ዋና ገፊ ኃይል እየታየች ነው የሚለው ዘገባቸውን አብዝተው ታይቷል። የዩክሬን ከፍተኛ ተደራዳሪና የመከላከያ ሚኒስትር ሩስቶም ኡምሬቭ በበኩላቸው የመጀመሪያ ቀን ድርድር በንድፈ ሐሳብ ላይ ሳይሆን በተግባራዊ ጉዳዮች ላይ ያተኮረ እንደነበረም ገልጸዋል። ኡምሬቭ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ስምምነት ሊደረስባቸው በሚችሉ መፍትሄዎች ያተገባበር ሁኔታ ወይም ኢምፕሊሜንቴሽን ሜካኒዝም ላይ ጥልቅ ውይይት መደረጉን ጠቁመዋል። ይህም ድርድሩ ከቃላት ባለፈ ወደ መሬት ወራጅ ውሳኔዎች እየተቃረበ መሆኑን ያሳያል ያስባለ ሆኗል። ፕሬዚዳንት ቮሎዲሚር ዜሌንስኪ በቪዲዮ ባስተላለፉት መልእክትም ዩክሬን አሜሪካ ባቀረበችው የሰላም ሐሳብ መሰረት ጥቃት ከመፈጸም ለመታቀም ዝግጁ መሆኗን ገልጸዋል። እኛ ጦርነት አንፈልግም ያሉት ፕሬዚዳንቱ ሀገራቸው ወደ ጦርነት የገባችው ለነጻነቷና ለሕልውናዋ ስትል እንደነበረም በድጋሚ አስታውሰዋል። ይህ የጄኔቫ ድርድር ከመጀመሩ በፊት የነበሩ የሰላም ሙከራዎች በተለይም የኢስታንቡል ድርድርና የሚኒስክ ስምምነቶች ውድቅ መሆናቸው ይታወሳል። የሩሲያ ወረራ እንደ አውሮፓውያን አቆጣጠር በየካቲት 22 ከጀመረ ወዲህ ሁለቱ ወገኖች በግዛታዊ አንድነትና በኔቶ አባልነት ጉዳይ ላይ የነበራቸው ልዩነት ሰፊ ነበር። ሆኖም አሁን ላይ ያለው ሁኔታ የተለየ የሚያደርገው የአሜሪካ ፖሊሲ ለውጥ ነው። ዘኒውዮርክ ታይምስ በዘገባው የዋሽንግተን ግፊትና የዩክሬን የጦር ሜዳ ድካም ሁለቱን ወገኖች ወደ ድርድር እንዲመጡ አስገድዷቸዋል። ሩሲያ በበኩሏ በምዕራባውያን ማዕቀብና በሰው ኃይል እጥረት ምክንያት ጦርነቱን ለረጅም ጊዜ መቀጠል ፍላጎቷ እየቀነሰ መምጣቱን ተንታኞች ይናገራሉ። የተንታኞችና የጥናት ተቋማት እይታ እንደሚያሳየው ይህ ግጭት በቀላሉ እንዲበርድ የሁለቱ ወገኖች ወደ ጠረጴዛ መቅረብ ወሳኝ ምዕራፍ መሆኑን ነው። በስትራቴጂክና ዓለም አቀፍ ጥናት ማዕከል የሩሲያና ዩሬሽያ ፕሮግራም ተንታኞች እንደሚሉት ድርድሩ ስኬታማ ሊሆን የሚችለው የደህንነት ዋስትና ላይ ግልጽ ስምምነት ሲኖር ብቻ ነው። ሩሲያ ዩክሬን የኔቶ አባል እንዳትሆን የምትፈልገውን ያህል ዩክሬንም ለወደፊት ጥቃት መከላከያ የሚሆን ዋስትናን ትፈልጋለች። እንደ አንድሬይ ኮሊሴንኮቭ ያሉ ተንታኞች ደግሞ የድርድር የሁለቱን ወገኖች የድካም ውጤት እንጂ የፍላጎት ውጤት አይደለም። ሩሲያ የያዘቻቸውን ግዛቶች ለማስጠበቅ፣ ዩክሬን ደግሞ ተጨማሪ ውድመትን ለማስቀረት በሚያደርጉት ጥረት መካከል የሚገኝ መካከለኛ መንገድ ፍለጋ እንደሆነ ያስረዳሉ።
ሌሎች ተንታኞች ደግሞ ሶስተኛ እይታ አላቸው። የፕሬዝዳንት ትራምፕ አስተዳደር ፈጣን መፍትሄ መፈለግ አዝማሚያ ለዩክሬን አስቸጋሪ ምርጫዎችን ሊያመጣ ይችላል። ግዛትን በሰላም የመለወጥ ሐሳብም በድርድር ጠረጴዛ ላይ ዋነኛው አጀንዳ ሊሆን እንደሚችል ተመላክቷል። ምንም እንኳን ትርጉም ያለው ለውጥ በድርድሩ ይኖራል ተብሎ ቢታሰብም ገና ግን ብዙ እንቅፋቶች እንዳሉትም የሚያወሩ አሉ። የግዛት ጉዳይ፣ የታማኝነት ጉድለትና የአውሮፓ ሚናም በዋናነት የሚነሳ ነው። ሩሲያ በቁጥጥሯ ስር ያደረገቻቸውን 4 ክልሎች የመልቀቅ ፍላጎት የላትም። ዩክሬን ደግሞ ግዛቷን አሳልፋ መስጠት በሕዝብ ዘንድ ተቀባይነት እንደማይኖረው ታውቃለችና እንደ አንድ አጣብቂኝ ይነሳል። ሌላኛው ሁለቱም ወገኖች አንዱ ሌላውን ለጦርነት ዝግጅት ጊዜ ለመግዛት ድርድርን ይጠቀማል የሚል ስጋት አላቸው። የአውሮፓ ህብረት በድርድር ውስጥ ያለው ተሳትፎ አነስተኛ መሆኑ ስምምነቱ ዘላቂነት እንዳይኖረው ሊያደርግ ይችላል የሚል ስጋትም በሶስተኝነት የሚቀመጥ ነው። የጄኔቫው ድርድር ለዓመታት ለዘለቀው ጦርነት የመጀመሪያ እውነተኛ የሰላም በር ተደርጎም ሊወሰድ ይችላል። የወደፊት አቅጣጫዎችን በተመለከተም ግምቶች ይቀመጣሉ። የተኩስ አቁም ስምምነት፣ የረጅም ጊዜ ድርድርና የአሜሪካ ዋስትና የመስጠት ማረጋገጫም በበኩላቸው የሚነሱ ናቸው። በመጪዎቹ ሳምንታት ውስጥ ቢያንስ ለተወሰነ ጊዜ የሚቆይ የተኩስ አቁም ስምምነት ሊታወጅ ይችላል እየተባለ ነው። ይህ ለሰብአዊ እርዳታና ለቀጣይ ፖለቲካዊ ውይይቶችም መንገድ እንደሚከፍት ይገመታል። ጦርነቱ ዛሬውኑ ሙሉ በሙሉ ይቆማል ብሎ ማሰብ ከባድ ቢሆንም ግጭቱ ከከፍተኛ ውጊያ ወደ በረደ ግጭት የመቀየር ዕድሉም በጄኔቫው ስምምነት ከፍተኛ መሆኑ የሚያነሱ ብዙ ናቸው። የትራምፕ አስተዳደር ለሁለቱም ወገኖች የሚሰጠው የኢኮኖሚና የደህንነት ማባቢያ ወይም ማስፈራሪያም የድርድሩን ውጤት ወደ ሌላ አቅጣጫ ወስዶ ሊወስነው እንደሚችል እየተነሳ ይገኛል። በአጠቃላይ በጄኔቫ እየታየ ያለው እንቅስቃሴ በዲፕሎማሲው ዓለም ትልቅ ስኬት ተደርጎ ይቆጠራል። ሆኖም እውነተኛው ፈተና ስምምነቶች ወረቀት ላይ ማስፈር ሳይሆን በተግባር መሬት ላይ መዋል ነው። ዓለም ዛሬ ወደ ጄኔቫ እያየች ነው። የሰላም እርግቦች ከጄኔቫ ሐይቅ በላይ ሲበሩ ለማየት